ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። በቅድሚያም አርዕስተ ዜና። ወራሪ በሚል የጠራቸው ኃይሎች ከአካባቢው እንዳይወጡ የኢትዮጵያ መንግስት ሽፋን እየሰጠ ነው ሲል ህወሓት ከሷል። በአማራና በትግራይ የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው ራያ አላማጣ አካባቢ 60,000 ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥያቄ ቀርቧል። አሜሪካ የኢትዮጵያ ጅቡቲና ግብጽን ጨምሮ የ36 ሀገራት ዜጎች ወደ ሀገሯ እንዳይገቡ ልታግድ መሆኑ ተሰምቷል። አብራችሁ ቆዩ። በአማራና በትግራይ የይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው ራያ አላማጣ አካባቢ 60,000 ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ተጠየቀ። በአማራና በትግራይ ክልሎች ይገባኛል ጥያቄ ከሚነሳባቸው አካባቢዎች አንዱ በሆነው ራያ አላማጣ በተፈጠረው የጸጥታ ችግር ምክንያት ከትምህርት ገበታ ውጪ የሆኑ ከ60,000 በላይ ተማሪዎችን የትምህርት ሚኒስቴር ወደ ትምህርታቸው እንዲመልሳቸው ጥያቄ ቀርቧል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ለትምህርት ሚኒስቴር በጻፈው ደብዳቤ በአካባቢው ከሚያዝያ 2016 ዓ.ም ጀምሮ ትምህርት መቋረጡን ገልጿል። የራያና አላማጣ አካባቢ በፌዴራል መንግስት ኮማንድ ፖስት ስር እየተዳደረ ቢሆንም የተቋረጠው ትምህርት ዳግም መቀጠል እንዳልቻለ የሚገልጸው ደብዳቤው የትምህርት ሚኒስቴር ከ2018 ዓ.ም ጀምሮ ተማሪዎችን ወደ ትምህርታቸው እንዲመልስ ይጠይቃል። ትምህርት ቤቶች ሲያስተምሩ የነበሩትን ተማሪዎች በመበተን የታጣቂዎች መኖሪያ መሆናቸውን የኮነነው የኮሚቴው ደብዳቤ የፌዴራል መንግስት ችግሩን እንዲያስተካክል ጠይቋል። እንዲሁም በጦርነት የወደሙ ትምህርት ቤቶች እንዲጠገኑ፣ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩና የመማር ማስተማር ግብዓቶችን የትምህርት ሚኒስቴር እንዲያሟላም ኮሚቴው በደብዳቤው አሳስቧል። ሪፖርተር ጥያቄ ያቀረበላቸው የትምህርት ሚኒስትር ዴኤታ ወይዘሮ አየለች እሸቴ በበኩላቸው ከወሎ ራያ የአማራ ማንነትና ወሰን አስመላሽ ኮሚቴ ትምህርታቸውን ያቋረጡ ተማሪዎች ከሚቀጥለው ዓመት ጀምሮ ወደ ትምህርታቸው እንዲመለሱ የሚጠይቀው ደብዳቤ ደርሷል ብለዋል። የኮሚቴው ደብዳቤ ደርሶናል፣ ሚኒስትሩ ፕሮፌሰር ብርሃኑ ተመልክተውታል፣ እያየነው ነው ያሉት ወይዘሮ አየለች በጸጥታ ችግር ምክንያት ትምህርት በተቋረጠባቸው አካባቢዎች ያሉ ተማሪዎችን እንደገና ትምህርት ለማስጀመር ውይይቶች እየተደረጉ መሆናቸውን ገልጸዋል። የአማራ ክልል ትምህርት ቢሮ በግጭት የሚሳተፉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ ከ2 ሳምንታት በፊት ጥሪ ማቅረቡ ይታወሳል። የትምህርት ሚኒስቴር ከዚህ በፊት ባወጣው ሪፖርት በኢትዮጵያ በግጭቶቹ ምክንያት 7 ሚሊዮን ተማሪዎች ከትምህርት ገበታ መለየታቸውን፣ ከነዚህ ውስጥ በአማራ ክልል ብቻ 4.1 ሚሊዮን እንደሆኑ መግለጹ ይታወሳል። ህወሓት ወራሪ ሲል የጠራቸው ኃይሎች ከአካባቢው እንዳይወጡ የኢትዮጵያ መንግስት ሽፋን እየሰጠ ነው ሲል ከሰሰ። ህወሓት ይህንን ያለው ባወጣው ሳምንታዊ መግለጫ ሲሆን የክልሉን ህገ መንግስታዊ ይዞታ በኃይል የያዙ ኃይሎች አካባቢውን ለቀው እንዳይወጡና ህዝቡን ለስቃይና እንግልት እንዲዳረግ የኢትዮጵያ መንግስት ሽፋን እየሰጠ ነው በማለት ከሷል። በጦርነቱ ምክንያት የተፈናቀሉት ዜጎች ወደ ቀያቸው ለመመለስ ላለፉት 3 ዓመታት በትዕግስት ሲጠባበቁ የነበሩ ቢሆንም ባለመሳካቱ ከአቅማቸው በላይ ሆኗል ያለው ድርጅቱ ህወሓት ጊዜያዊ አስተዳደሩ እንዲሁም የጸጥታ ኃይሉ ጉዳዩ አፋጣኝ እልባት እንዲሰጠው በምሬት ጥያቄውን አቅርቧል ብሏል። የፌዴራሉ መንግስትም ጊዜ የማይሰጠውን ችግር ተገንዝቦ በክልሉ ህገ መንግስታዊ ግዛቶች ውስጥ በኃይል የሰፈሩ ኃይሎችን እንዲያስወጣ፣ ዲሞግራፊ ወይንም የስነ ህዝብ አወቃቀርን ለመቀየር በሚል ከሌሎች የሀገሪቱ አካባቢዎች መጥተው በክልሉ ግዛቶች የሰፈሩ ሰዎችን እንዲያስወጣ እንዲሁም የተፈናቀሉና የተሰደዱ ዜጎችን ደህንነታቸው ተጠብቆ የሚመለሱበትን ሁኔታ እንዲያመቻች ጠይቋል። በዚህ ረገድ መንግስት ኃላፊነቱን መወጣት እንዳለበት ጠቅሶ አደራዳሪ አካላት እንዲሁም ዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት አፈጻጸም ያለበትን ሁኔታ በቅርበት እንዲከታተሉና ግምገማ እንዲያካሂዱም ነው ጥሪ ያቀረበው። ከዚህ በተጨማሪም የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት አዎንታዊ አስተዋጽኦ ማበርከት ሲገባው የክልሉን ህገ መንግስታዊ ግዛት አወዛጋቢ ብሎ የገለጸበት መንገድ ተገቢ እንዳልሆነ ጠቅሷል። ስምምነቱንም ሆነ የኢትዮጵያን ህገ መንግስት የሚጥስ ነው በማለትም ወቅሷል። በኃይል የተወረረ እንጂ አወዛጋቢ የሚባል አካባቢ የለም ሲልም አጽንኦት ሰጥቷል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ ከ2 ሳምንታት በፊት ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ የጠየቁ ቢሆንም ወታደሮቹ ያሉበትን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይህ የቆየ ነገር
ነገር ስለሆነ በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ በወታደሮቹ ተይዘዋል የተባሉ አካባቢዎችን በስም ከመግለጽ ተቆጥበዋል። አሜሪካ የኢትዮጵያ፣ ጅቡቲና ግብጽን ጨምሮ የ36 ሀገራት ዜጎች ወደ ሀገሯ እንዳይገቡ ልታግድ መሆኑ ተገልጿል። ኤርትራና ሶማሊያ ላይ ተመሳሳይ እገዳ በቅርቡ ተጥሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር የ36 ሀገራት ዜጎችን ወደ አሜሪካ እንዳይገቡ በመከልከል የጉዞ ክልከላውን በከፍተኛ ሁኔታ ለማስፋት እያሰበ መሆኑን ሮይተርስና ዋሽንግተን ፖስት ከስቴት ዲፓርትመንት የውስጥ ሰነድ ማወቃቸውን ዘግበዋል። ከጥቂት ሳምንታት በፊት ፕሬዝዳንት ትራምፕ ከ12 ሀገራት የሚመጡ ዜጎችን ወደ አሜሪካ እንዳይገቡ የሚከለክል አዋጅ ፈርመው እርምጃው ያስፈለገው አሜሪካን ከውጭ አሸባሪዎችና ሌሎች የብሔራዊ ደህንነት ስጋቶችን ለመከላከል ነው ሲሉ ገልጸው ነበር። አሁን የአሜሪካ መንግስት በከፊል አሊያም ሙሉ በሙሉ ወደ አሜሪካ የሚደረጉ ጉዞዎችን የሚያግዳቸውን ሀገራት በ60 ቀናት ውስጥ መሟላት የሚገባቸውና የሚጠበቁ ቅድመ ሁኔታዎችን ማስቀመጡ የተገለጸ ሲሆን ዘገባዎቹ በዝርዝር ስለ ቅድመ ሁኔታዎቹ የገለጹት ነገር የለም። ይሁን እንጂ እርምጃው በአንድ በኩል ፕሬዝደንቱ በስደተኞች ላይ ያላቸውን አቋም በሕግ የሚደግፍና ከአሜሪካ እንዲወጡ የታዘዙ ዜጎች መንግስታቸው ሊያስወጣቸው አልቻለም የሚሉት ምክንያቶች ሊሆኑ እንደሚችሉ ተመላክቷል። የስቴት ዲፓርትመንት ከፍተኛ ባለስልጣናት የአሜሪካውያንን ደህንነት ለማረጋገጥና የውጭ ሀገር ዜጎች ሕጎቻችንን እንዲከተሉ ፖሊሲዎችን በየጊዜው እየገመገምን ነው ያሉ ሲሆን በቪዛ ሂደታችን ከፍተኛውን የብሔራዊ ደህንነትና የህዝብ ደህንነት ደረጃዎችን በማክበር ሀገራችንንና ዜጎቹን ለመጠበቅ ቁርጠኛ ነን ብለዋል። በከፊል ወይንም ሙሉ ለሙሉ የጉዞ እግድ ይጠብቃቸዋል ከተባሉት 36 ሀገራት ውስጥ 25ቱ የአፍሪካ ሀገራት ሲሆኑ ከነዚህም ውስጥ ኢትዮጵያ፣ ጅቡቲ፣ ግብጽ፣ ኡጋንዳ፣ ሴኔጋል፣ ጋና፣ ቡርኪና ፋሶ፣ ናይጄሪያ፣ ደቡብ ሱዳንና ዚምባብዌ ይገኙበታል። በአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ተፈርሞ በእነዚህ በታቀዱ ሀገራት ለሚሰሩ ዲፕሎማቶች በተላከው ሰነድ ላይ ሀገራቱ በአሜሪካ የውጭ ጉዳይ ሚኒስትሩ የሚቀመጠውን ቅድመ ሁኔታ በ60 ቀናት ውስጥ ማሟላት አለባቸው ተብሏል። ዋይት ሀውስ በጉዳዩ ላይ ተጨማሪ ማብራሪያን እስካሁን አልሰጠም። በሰነዱ አንዳንድ ሀገራት ማንነትን የሚያረጋግጥ ተጨባጭ መረጃ ለማቅረብ የሚያስችል ጠንካራ መንግስት እንደሌላቸው ወይንም ማጭበርበሮች እንዳሉ ሲገለጽ፣ አንዳንዶቹ ዜጎቻቸው ከቪዛ ፍቃድ በላይ በአሜሪካ ይቆያሉ ተብሏል። አሜሪካ በቅርቡ ኤርትራ፣ ሶማሊያና አፍጋኒስታንን ጨምሮ ከ12 ሀገራት የሚመጡ ዜጎች ወደ ሀገሯ እንዳይገቡ የሚከለክል አዋጅ ማጽደቋ ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።